አቡነ ጴጥሮስ ላይ የስድብና የተቃውሞ ቃላት ለምን ተነሳባቸው? ጦርነትን የሚያፋፈሙ ከፖለቲከኞች በላይ እነሱ ናቸው። ወይ ልብሶቱን አውልቁና አስቀምጡ። በጣም ነው የምታስቁት። እርሶ ደግሞ ዋጠጡ እስኪ። ትልቅ ጥንቃቄ ለጎንደርና ለባህር ዳር ተላልፈዋል። ይድረስ ለባህር ዳርና ለጎንደር ወጣቶች። ይህንን ሰሞን ወጣቶች እያለቀሱበት ያለው ጉዳይ ምንድነው? ጋዜጠኛው የታሰረበት ምክንያትም ታውቋል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት እግዚአብሔር ለሁላችንም ልቦናውን ያድለን የሚል ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ይህን ቪዲዮ እስኪ እንመለስ። እሱማ መቼ ሰማዋል ሴጣን። እኔ ራሴ ዛሬ ሲኦልና ገነት ብኖር ሲኦል ነው የምገባው። ሴጣን እግዚአብሔር ጋር ገነት አልገባም። በእርግጥ እኔም ገነት መግባት አልፈልግም። ቦሪንግ ባይ ዘ ወይ ሴጣን እኮ የመጀመሪያ አልገዛ ባይ ጀግና ሰው እንደሆነ ታውቃለሽ። እንደ ባይብሉ በቃ ለምንድን ነው ታዲያ ለሱ እሺ የሚለው? የራሱ ግዛት አለው። ዓለም እንደፈለገ እሱን ራሱ ያሳስታል። እግዚአብሔር ራሱ አሁን በክርስትና ኢየሱስ አምላክ ነው። ባይ ዘ ወይ ሴጣን ሰውን አሳስቶ አያውቅም በመጽሐፍ ቅዱስ። አምላክን ግን አሳስቷል። አምላክን ፈትኗል፣ ተጫውቶበታል። እና ይሄንን የራሱ ሐቅም ያለው ሰው ለምንድን ነው እሺ ብሎ የምታረቀው? ቅድም እኮ ነግሬሻለሁ እኮ ፈርቶ ነው እንጂ ሸሽቶት ነው እንጂ እኮ ተሰውሮ ነው እንጂ እኔ እኮ አሸንፎት ነበር እኮ። አሁንም ደግሞ ተስፋ አላችሁ በመጨረሻ አርማጌዶን የሚባል ጦርነት አለ አይደል? እዛ ላይማ ሳይንቲስቶች ይሄ በጣም ኒውክሌር ቦምብ እንትን የሚሉ ሰዎች እዛ ሰይጣን ጋር ስለሚገቡ ይሸነፋል። ያኔም እኮ አልቻለም ታዲያ ግጥም አድርጎ ነው ደግሞ ሴፍ እረፍት ስጠኝ ትንሽ ብራ እንደበ እንደከበኝ ምን ይሰራል? ቆይ ሴፍ ምን ይሰራል? እንግዲህ ባይ ዘ ወይ ግን መጽሐፍ ቅዱስ በዚህ ዘመን ቢጻፍ ኖሮ ያ ሚካኤል ድሮን ታጥቆ ነበር እንደሚባል ታውቃለሽ? ድሮን ነበር የሚታጠቀው። ያው ይሄ በድምጽ እንትን የሚለው አለ ምንድነው ስሙ? ይሄ ድምጽ የሚያወጣው እንትና ማትረየስ ሚካኤል ማትረየስ ይዞ ነበር ይባላል እንጂ ሰይፍ አይዝም። በጊዜ ከነበረ የሰው ልጆች ሐሳብ የሰው ልጆች ኑሮ ላይ እኮ ነው ተወስ። እንዲህ አይነት የወደቀ ሐሳብ ያላቸውን ሰዎች በማቅረቤ እጅግ በጣም ይቅርታ እንድታረጉልኝ እፈልጋለሁ። መዝሙረኛው ዳዊት በመዝሙር 53 ላይ ሞኝ በልቦ እግዚአብሔር የለም ይላል ይለናል። እውነት ነው። እንግዲህ አሁንም በእነዚህ ሰዎችም እያየነው እንገኛለን። እነዚህ ሰዎች እውቀት ኑሯቸው ሐሳባቸው እንዲያው እውነቱ ነው ሳይሆን እርሷም ይህንን ሐሳብ ትፈልገዋለች፣ ልጁ ምንም አይነት እውቀት የለውም፣ በቃ የሚሟገታቸውም ስለሌለ ልክ አይደላችሁም የሚላቸውም እዛው ላይ ስለሌለ ይህም ደግሞ ሐሳባቸው አሁን ላይ ሶሻል ሚዲያ ላይ መነጋገሪያ ሆኖ በዩቲዩብ በጣም ብዙ ዶላሮችን የሚያፍሱበትም ስለሆነ በዚህ መልኩ እንዲህ አይነት አስነዋሪ የሆኑ ተግባሮችን ንግግሮችን እያደረጉ እያየናቸው እንገኛለን። ክብር ይግባውና እንግዲህ አምላክን በቃ ሰይጣን ተጫውቶበታል እንደዚህ ነው እስከ ማለት ደረጃ ደርሰዋልና በጣም የሚገርሙ ናቸው። እኔ ገነት መግባት አልፈልግም ቦሪንግ ነው እስከ ማለት ደረጃ ደርሳለች ልጅቱ። ሰው በአምላክ ትእዛዝ ሲኖር ነው እግዚአብሔርም ወደ እቅፉ ወደ ገነት የሚያስገባው። እውነት ነው። እግዚአብሔር ቻይና ቸር አምላክ ነው፣ ይቅር ባይ አምላክ ነው። እነዚህ ሰዎች በቃ ከስተታቸው ተመልሰው በንስሐ ታጥበው ወደ እርሱ ከተመለሱ እግዚአብሔር ቸር አምላክ ስለሆነ ወደ ገነት እንደሚያስገባቸው እርግጥ ነው። ግን እንዲህ አይነት መጥፎ የሆኑ ሐሳቦች የሚነሱበት ዋና ምክንያት አሁን ላይ ሶሻል ሚዲያው በቃ የሆድ አደሮች ስለሆነ እግዚአብሔር ምን ይለኛል የሚባል ነገር ስለሌለና በቃ እንዲህ አይነት መነጋገር የሆኑ ነገሮች በጣም ብዙ ገንዘብን የሚያስገኙ ስለሆነ እነርሱም ደግሞ እንዲህ አይነት የቆሸሸ ሐሳባቸውን ፖስት ያደርጉ ሁላችንም ተከታትለን ልክ አይደላችሁም እያልን ኮሜንት ስለምናደርግ በጣም መነጋገሪያ ስለምናደርጋቸው እነርሱም ዋናው ገቢያቸውም የኛ መነጋገሪያ መሆን ስለሆነ በዚህ መልኩ እንዲህ አይነት አስነዋሪ የሆኑ ጉዳዮችን ይዘው ሲመጡ እናያቸዋለን። አሁን ይህንን ቪዲዮ ያመጣሁት እነዚህ ላይ ልክ ናቸው እዚህ ላይ ደግሞ ስህተት ናቸው ለማለት ሳይሆን ሙሉ ለሙሉ ስህተት እንደሆኑ ይታወቃል። ግን ደግሞ እነዚህ ሰዎችን ባለመከታተል አሁንም ቢሆን እነዚህ ሰዎች ስርዓት እንዲይዙ ልናደርጋቸው ይገባል። እኛ ቪዲዮአቸውን ካልከፈት ነው እንደዚህ ነው ብለን ኮሜንት ካላደረግን በቃ ሰው ፊት እንደነሳቸው አውቀው ወደ ትክክለኛው መንገድ እንደሚመለሱ በደንብ ልናውቀው ይገባል። እግዚአብሔር ልቦና ይስጣችሁ ነው የምንለው። እንቀጥላለን ቪዲዮአችንን። እግዚአብሔር ብዙ ሰጥቶን አንድ ስለነሳን ብቻ በየጠንቋዮቹ የሚዞር በጣም ብዙ ሰው አለ። ስንት አድርጎልን ስጋውን የሰጠን መድኃኔዓለም ጨጓራ በሽታ ያድነንም ተብሎ በጠንቋይ ቤት ይከዳል። አንዳንድ ማለት እንቅጩን ብነግራችሁ አይሻልም?
በጣም ስለሚያመኝ እኔ ማርያምንም ወዳታለሁ ክርስቶስም ወዳለሁ ግን ከፓስተሮች ተፈውሼ በመጣም ችግር አለ የሚል ሰውም ስላለ ማለት ነው። እንቅጭ ለመናገር አሁን ለስጋው ያልሳሳ መድኃኒዓለም ለጤና ይሳሳል። ለደሙ ያልሳሳ እግዚአብሔር ደግሞስ ክርስቶስ ለኛ ሲል ተቸንክሮ እኛ ራስ ፍልጠት ላንችልለት ነው። ለሱ የምናሳየው ፍቅር ይሄ ነው። ይሄን የምኞታችን መቃብር የበዛውን ማየት የሚችል አይን አተናል። በእውነት መምህራችን እናመሰግናለን። እዚህ ላይ ሁላችንም ማወቅ ያለብን ነገር የስጋ ፈውስ ለሁሉም ክርስቲያን ሊደረግም ላይደረግም ይችላል። ዋናው ነገር በክርስትና ስንኖር የነፍስ ድህነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን ነገሩን ሰጥቶ ለኛ ስጋውን ቆርሶ ደሙን አፍስሶ ለዚህ ጥያቄ ብለን እምነት አጉለን ወደ ባዕድ አምልኮ የምንሄድ ሰዎች አሁንም ቢሆን ሁላችንም የእግዚአብሔር ቀን እስከሚመጣ ድረስ ልንጠብቅ ይገባል። በጣም በብዙ ታሪኮችም የምናውቀው ነው። የመጻጉዕን ታሪክ እንኳን መውሰድ እንችላለን። እንግዲህ 38 ዓመት በላይ የአልጋ ቁራኛ የሆነ ህመምተኛ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜውን ጠብቆ እንዴት ከዛ ህመም እንደፈወሰው ለሁላችንም ትምህርት ይሆናልና እግዚአብሔር ትቶኛል፣ እግዚአብሔር ጸሎቴን አልሰማም፣ እግዚአብሔር አልፈወሰኝም ሳይሆን የእርሱ ቀን ይመጣል ብለን ሁላችንም ክርስቲያኖች ልንጠብቅ ይገባል። መምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆኑ ጉዳዮችን በደንብ እንግዲህ እየሰማን እንገኛለን። ከነዛ መካከል ይህንን ሰሞን በሀገራችን የምክክር መድረክ እንዳለ ይታወቃል። በሰፊውም ይህንን ጉዳይ አብረን የምናየው ይሆናል። ከዚህ በፊት ግን አህመዲንጀብል እንደው ስልጤነት ሙስሊምነት ነው እስከ ማለት ደረጃ ደርሷልና ይህ ጉዳዩ በጣም በብዙ ሰው ዘንድ ተቃውሞን እያስነሳ ይገኛል። ቪዲዮውን እስኪ አንዴ ላሳያችሁ። ስልጤ እንዳልሆነ እንደ ሙስሊም ወንድማችሁ ግን የምለው ነገር አለኝ። ስልጤነት ዛሬ ሶሻል ሚዲያ ላይ እስላም ሲባል ስልጤ ሲሉ ከመሬት ተነስተው አይደለም። ለካ ስልጤ ሁሉ ነገሩ ከእስላም ጋር መያያዙን እዚህ ውስጥ ይታያል። ስልጤነት ዛሬ ማንም የማይነቀንቀው ማንነት ሆኖ በሁለት እግሩ መቆም ችሏል። ዋጋም ተከፍሎበት እዚህ ጋር ተደርሷል። የስልጤነት ትግል ካሁን በኋላ ምን ይሁን መልኩ? እንዲህ አይነት የጠበበ ሐሳብን አሁን ላይ በዚህ መልኩ የተነሳ ይገኛል። አህመዲንጀብል ስልጤነት ሙስሊምነት ነው እስከ ማለት ደረጃ ደርሷል። እንግዲህ ሁላችንም ማወቅ ያለብን ነገር አማራነት ኦርቶዶክስነት አይደለም፣ አማራነት ሙስሊምነት አይደለም፣ አማራነት ፕሮቴስታንትነት አይደለም። ለምን በአማራው አካባቢ ሙስሊሙም ክርስቲያኑም ሁሉም ፕሮቴስታንቱም ይኖራል። በትግራይም እንደዛው፣ በኦሮሞም እንደዛው፣ በስልጤም እንደዛው በጣም ብዙ ኦርቶዶክሳውያን ጠንካራ ኦርቶዶክሳውያን እንዳሉ ይታወቃል። አሁን ላይ ደግሞ እንዲህ አይነት የውሃቢ አክራሪዎች እንዲህ አይነት የጎጥ ነገርን እያመጡ በቃ ስልጤ ሙስሊም ሆናለች አሁንም ደግሞ ኦሮሚያው እንደዚህ ሆኗል እያሉ በዛ አካባቢ የሚገኙ ኦርቶዶክሳውያንን ለማስጨፍጨፍና ለማጽዳት ነው እንዲህ አይነት ንግግሮችን ያደረጉ ያለው። ከዚህ በፊት እንግዲህ ከሁለት ሳምንት እንኳን አይሞላውም በስልጤ ኦርቶዶክሳውያን የሰሩትን መቃኞ ቤት ወይም ደግሞ ቤተክርስቲያን ማታ ሂደው እንዳፈረሱባቸው ይታወቃል። አሁን ላይ እንዲህ አይነት ንግግሮች በቃ ያን ሀገር የኛ ነው፣ ያን ሀገር የሙስሊም ግዛት ነው፣ ስልጤነት ሙስሊምነት ነው፣ አማራነት እንደዚህነት ነው እየተባለ በጣም ብዙ ወገኖቻችን ላይ ዋጋ እየተከፈለ ይገኛልና እንዲህ አይነት የውሃቢ አክራሪዎች በሀገራችን ላይ ያደረጉት ያለው ነገር ልክ አይደለም። በጣም አብሶ ስልጤነት ሙስሊምነት አይደለም፣ አማራነት ኦርቶዶክስነት አይደለም። ሙስሊሞችም አማራዎች አሉ፣ ፕሮቴስታንቶችም አሉ። በኦሮሚያውም እንደዛው፣ በትግራይም እንደዛው። ግን አጥቦ ሰውን ለማስጨፍጨፍና በዛ አካባቢ የሚኖሩ ኦርቶዶክሳውያንን እንዲጸዱ ለማድረግ የተደረገ ያለው ስራ ግን በዚህ መልኩ እያየነው እንገኛለን። እንዲህ አይነት ሰዎች በይፋ ወጣው ይህንን ይናገራሉ። ማንም ምንም የሚላቸው የለም። ከኛ ከኦርቶዶክሳውያን ደግሞ አንድ ሰው ወጥቶ እንዲህ አይነት ሐሳብ እንኳን ቢያነሳ አንድ ቀን እንደማያድር ይታወቃልና የውሃቢ አክራሪዎች በዚህ መልኩ ወደ ስልጤ አካባቢ ያሉ ኦርቶዶክሳውያን ለማጽዳት እንዲህ አይነት እንቅስቃሴዎችን እንደጀመሩ እያየናቸው እንገኛለን። እንዲያውም በሀገራችን የምክክር መድረክ ይህንን ሰሞን እየተካሄደ እንደሆነ ይታወቃል እና አህመዲንጀብልና ሌሎች የውሃቢ እምነት ተከታዮች ኢትዮጵያ ስሟ ሊቀየር ይገባል፣ ኢትዮጵያ ሰንደቅ ዓላማ ሊቀየር ይገባል፣ ኢትዮጵያ ወራቶቿ ሊቀየር ይገባል። ለምን አሁን ላይ በሀገራችን በኦርቶዶክሳውያን ነው በቀኝ የተገዛን ያለነው የሚሉ ያልሆኑ ሐሳቦችን ሲያነሱ እየሰማናቸው እንገኛለንና እስኪ ወራቶች መቀየር አለባቸው ያሉበትን ምክንያት አንድ ቪዲዮ ሲላሳያችሁ። ወራትና ቀናት ስያሜዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ጋር የተገናኙ ስለሆኑ ሊቀየሩ ይገባል። ሌላኛው አጀንዳ ጠበቃና የሕግ አማካሪ አያሌው ቢተሪ ነው። እንግዲህ አጀንዳ ሆኖ እስከቀረበ ድረስ እኛም ደግሞ ሀሳብ አስተያየት መስጠታችንን እንዲሁም ደግሞ የሀገራዊ ምክክር ኮሚሽኑ ከተቋቋመበት አዋጅ እና መቋቋሚያ አዋጅ አንጻር እየፈተሽን መሞገቱን እንቀጥላለን ማለት ነው። እያንዳንዳችንም እያወቅን የሀገራችን መጻኢ ዕድል ላይ መወያየቱ አግባብ አለው። ቪዲዮውን እስከ መጨረሻ ድረስ ሳትሰሙ ምንም አይነት ኮሜንት እንድትሰጡ አልጋብዛችሁ። ስለዚህ
እዚህ ሐሳብ ላይ የወራትና የቀናት ስያሜዎች ለውጥ ሊደረግ ይገባል። ምክንያቱም ከመስከረም እስከ ጳጉሜ ያለው እንዲሁም ደግሞ ከሰኞ እስከ እሁድ ያለው የቀን አቆጣጠር ሙሉ በሙሉ የሚመለከተው ኦርቶዶክሳዊ ትውፊትን የያዘ ነው የሚል ነው ሐሳብ አስተያየቱ። እስቲ ይሄን ሐሳብ ጋር በተያያዘ ሐሳቡ ተነስቷል፣ እንኳን ተነሳ። ነገር ግን እንዲህ አይነት ሐሳቦች ከሀገራዊ ምክክር ኮሚሽኑ መቋቋም ጋር ተያይዞ ዓላማው ነው ወይ የሚለውን ነገር መመልከቱ አግባብነት አለው። እንደ ሕግ ባለሙያ መጀመሪያው እንዲህ አይነት ሐሳቦች መነሳታቸው የኮሚሽኑ የትኩረት አቅጣጫ የሆኑትን የሚያስትና እርስ በርስ ወደ ቁርሾና ወደ መጠራጠር ውስጥ እንድንገባ የሚያደርግ ነው። ስለዚህ ቆም ብለን ልንመለከት ይገባል ማለት ነው። በተለይም የምክክር ኮሚሽኑ የአዋጁ መሰረታዊ የትኩረት ሐሳቡ የሀገርን ህልውና፣ ሰላምን፣ የሥርዓተ መንግስትና የፍትህ ጥያቄዎችን በውይይት መፍታት ነው እንጂ እንደ ቀን መቁጠሪያ ያሉ የጋራ የሚያግባቡን እንደ ገመድ ያስተሳሰሩን ባህልና እሴት የፈጠሩልን የቀደምት ማንነታችን መገለጫ የሆኑትን ሐሳብ ወይም የቁርሾ ነገር አድርጎ በማከላችን ጥርጣሬ እንዲነክስ ማድረግ አይደለም። ስለዚህ ተጠየቅ ውስጥ ይገባል ማለት ነው። ሌላኛው ብሔራዊ መግባባትን የሚሸረሽር አካሄድ ነው። እንዲህ አይነት ነገሮች ይህ ሐሳብ ሲመጣ ኦኬ there is someone ከዚህ ጀርባ ያለ ሀገራዊ ብሔራዊ መግባባትን ዓላማ ያነገበ ሳይሆን የግል ፍላጎቱን ወይም ዓላማውን ለማስፈጸም ከሰላምና አንድነት ጥያቄዎች ይልቅ ስለ ስርዓተ መንግስት ወይም ስለ ፍትህ ጥያቄ ይልቅ አንድን አካል ለማጥቃት እየተነሳ ያለ አካል አለ ብሎ መመልከትና በጥርጣሬ ጉዳዩን ማየት እንድንችል ያደርገናል፣ ይገፋናልና ስለዚህ ከምክክር ኮሚሽኑ ዓላማ ያፈነገጡ ተግባራት ላይ ጥንቃቄ ልናደርግ ይገባል ማለት ነው። ወንድማችን እናመሰግናለን። ይህንን ሰሞኑን በሀገራችን እየተደረገ ያለው የምክክር መድረክ በጣም ብዙ ነገሮች የተነሱበት እየሰማ እንገኛለን። እነዚህ ጉዳዮች ደግሞ ሁሉም ሰው የማይጠብቃቸውና አሁንም ቢሆን በጣም ብዙ ሰው መነጋገር ያደረጋቸው ጉዳዮች ናቸው። የኢትዮጵያ የዘመን አቆጣጠር ሊቀየር ይገባል። ወራቶቿ፣ ቀናቶቿ፣ ሰንደቅ ዓላማዋም ሙሉ ለሙሉ ወይም ደግሞ ኢትዮጵያ አሁንም በታሪኳም ይዛቸው የመጣቸው ነገሮች ሁሉ መፍረስ አለባቸው የሚሉ ሀሳቦችን እየሰማ እንገኛለን። የሚገርማችሁ ነገር ይህ የምክክር መድረክ በዋናነት የተዘጋጀበት ምክንያት አሁን ላይ በሀገራችን ሰላም እጦት እንዳለ ይታወቃል። ይህንን የሰላም እጦት እንዴት ነው ማስወገድ የምንችለው፣ በሀገራችን ላይ እንዴት ነው ሰላም ማስፈን የምንችለው የሚል ሀሳብን ለመመካከር ነው። አሁን ደግሞ ያን ሀሳብ ተትቶ እንደገና ደግሞ ሀገር ለማፍረስ በዚህ መልኩ ሰንደቅ ዓላማ፣ ዘመን አቆጣጠር፣ ቀናቶች የኦርቶዶክስ እንትናቸው እየተባለ በነ አህመዲን ጀበል እንዲህ አይነት ነገሮች የተነሱ እያየናቸው እንገኛለንና በዋናነት እነርሱም የሚያነሱት ነገር ምንድነው? ሁላችንም ወደ ኢትዮጵያ የመጣ ነው ተሰደን ነው። ኦርቶዶክስም ተሰዶ ነው፣ ሙስሊሙም ተሰዶ ነው፣ ፕሮቴስታንቱም ተሰዶ ነው። ሁላችንም በአንድ ሀገር ተከባብረን ልንኖር ይገባል የሚሉ ሀሳቦችን ነው እያነሱት። እውነት ነው፣ ሁላችንም በሀገራችን አንዱ አንዱን አክብሮ ሊኖር ይገባል። ግን ደግሞ ኢትዮጵያ እንደ ኢትዮጵያ ሀገር ሁና እንድትቆምና የራሷ ታሪክ፣ ባህል፣ ትውፊት እንዲኖራት ያደረገች ቤተክርስቲያን እንደሆነች ይታወቃል። እቺ ቤተክርስቲያን ተሰዳ ነው የመጣቸው የሚሉ ሀሳቦችን አሁንም ቢሆን እያነሱ ቤተክርስቲያን በዚህ መልኩ እንግዲህ በዚህ በምክክር መድረኩ ላይ በጣም ብዙ ነገሮች የደረሱባት እያየን እንገኛለን። ከነርሱ ሀሳብ አንጻር ኢትዮጵያ ክርስትናን የተቀበለችው መቼ ነው? እስኪ ብፁዕ አባታችን ሰምተናቸው እንመለስ። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። ክርስትናን ስንቀበልኝ አሳዳጅ ነበር እሱ እንኳን ያን ጊዜ። ባይገርማችሁ እኛ ክርስትናን ስንቀበል ጥምቀትን ስንቀበል ይዘን ወደ ሀገራችን ስንመጣ ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። ቀድመነዋል እኮ እኛ። አዎ ከዛ በኋላ ቀስ ብለን ደግሞ በብሉይ ኪዳን ትልቁን የሃይማኖት መገለጫ የሙሴን ጽላት ወደ ሀገራችን እንዳመጣ ነው በአዲስ ኪዳን ትልቁን መስዋዕትነት የተገለጠበትን ትልቁ የፍቅር መገለጫ ጠላታችን ዲያብሎስ ድል የተደረገበትን ትልቁን መሳሪያ መስቀሉንም አመጣን አለን። ሁሉም እኛ ጋር ሆነ። አይደለም አይደል እንዴ? ትልቁ ነገር ክርስቶስ ራሱን ሰውቶ ዓለምን ያዳነበትን የነጻነት አርማ
የሰላም ምልክት የሆነውን ከቀስት የምናመልጥበትን ምልክት ጠላታችን ዲያብሎስን አባታችን እጅግ በጣም እናመሰግናለን። የክርስትና እምነት እንዴት ወደ ኢትዮጵያ ገባ? ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ ከ30 እስከ 33 ዓመት ባለው ጃንደረባው ባኮስ በሐዋርያው ቅዱስ ፊልጶስ እንደተጠመቀና የክርስትና እምነት በዚህ ዓመተ ምሕረቶች እንደገቡ ይነገራል። የእስልምና እምነትስ መቼ ገባ? የእስልምና እምነት በ7ኛው መቶ ክፍለ ዘመን እንደተመሰረተ የሚታወቅ ነገር ነው። በሀገራችን በ615 ዓመተ ምህረት እንግዲህ የእስልምና አማኞች ወደ ኢትዮጵያ በመግባት ይህ እምነት ወደ ኢትዮጵያ እንደገባ በታሪክም ላይ የተቀመጠ ነገር ነው። የክርስትና እምነትና የእስልምና እምነት በኢትዮጵያ አመጣጡ ይህንን ነው የሚመስለው። አሁን ላይ ደግሞ አይ ቤተክርስቲያን እንደዚህ ናት፣ ከኛ ጋር እኩል ነው የመጣ ነው፣ እንደዚህ ነው የሚሉ ሐሳቦችን ይህንን ሰሞን እየሰማን እንገኛለን። ሀገራችን ኢትዮጵያ ሁሉ ነገሯ፣ ታሪኳ፣ ማንነቷ አባቶቻችን ለሀገራችን ኢትዮጵያ ትልቅ ታሪክን የሰሩ መሰረታቸው ቤተክርስቲያን ሆና ነው። ይህንን መሰረት ለማፍረስ ባህሏን፣ ትውፊቷን፣ ማንነቷን ለመናድ አሁን ላይ ዘመን አቆጣጠሯ ይቀየር፣ ወራቶቿ፣ ቀናቶቿ ይቀየሩ፣ ሰንደቅ ዓላማው ይቀየር የሚሉ ሐሳቦች በእነ አህመዲን ጀብል እየተነሳ ይገኛል። በዚህ ጉዳይ እናንተ ምን አስተያየት አላችሁ? ቪዲዮአችን እንቀጥላለን። ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ። በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ ፈተናዎች የተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት የኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው። ሃይ እንዴት ናችሁ? ውድ ቤተሰቦች ሰላም ናችሁ? ይኸው ዛሬ ራሴን ጭንቅላቴን ሁሉ አስሬ ነው ያልኩት። በጣም አሞኛል። ምክንያቱም በግብር ምክንያት ነው። እንግዲህ ዶክተር አብይ በአንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩቤያለሁ። አምና 18000 የከፈልኩትን ግብር ዘንድሮ ይሄው 42000 ሆኖ መጣ። በዚህ ሁኔታ እጥፍ እየጨመረ እንዴት አድርገን ነው ስራ የምንሰራው? እንግዲህ ሱቄን ልዘጋ ነው። ምንም ማድረግ አልችልም። ምክንያቱም በዚህ ሁኔታ መስራት ስለማልችል ሱቄን ልዘጋ ነው በቃ በግብር ምክንያት። ቤት ውስጥ ቁጭ ብዬ ኦንላይን ብሰራ ይሻለኛል። ግብር የለብኝ፣ ቤት ክራይ የለብኝ፣ ምን የለብኝ። ምን ቦጣኝ እንዴ? ምን ቦጣኝ ዲ? ምን ነው በገዛ ሀገራችን እንዲ ተማረን ስራ ምን ሰራው? ለምን ጥንቅር ብሎ አይቀርም? አረ ቤት ለቤት ለምን ተሸክሜ አልዞርም? በቃ ባንተ ምክንያት ይሄው ቤቴን ዘግቻለሁ። መላ ኢትዮጵያንን ይህንን ሰሞን የግብር ሁኔታ እያንጫጫ ይገኛል። በጣም ብዙ ሰዎች ከዚህ በኋላም ስራም መስራትም አንችልም፣ አምና የከፈልነው ግብር መጠን ነበር፣ ዘንድሮ ደግሞ ክፈሉ የተባልነው 3-4 እጥፍ ተጨምሮበት ነው እንዳወጣ ነው። እንደ ግብር ደረጃችን አይደለም የተሰላው፣ ዝም ብሎ በ3-4 እጥፍ ነው ክፈሉ የተባልነውና ይህ ነገር ልክ አይደለም፣ ሊስተካከል ይገባል። በሀገራችን አሁን ላይ መስራት አልቻልንም፣ ተሳቀን ነው እየኖርን ያለነው እስከ ማለት ደረጃ በጣም ብዙ ነጋዴዎች እንግዲህ ሀሳባቸውን እየሰጡ በት ይገኛሉ። በግብር ደረጃዎች እንግዲህ ሀሌታዋ ለሐመርሃ የሚሉ ደረጃዎች እንዳሉ ይታወቃል። በሙያው ያላችሁበት ሰዎች ታውቁታላችሁ። ለራሳቸው ደግሞ እነዚህ ደረጃዎች ፐርሰንት አላቸው። በዚህ በ2018 ዓመት ግን የተደረገው ነገር 2017 ከተከፈለው 3-4 እጥፍ እንዲከፈል ነው የተደረገ የሚገኘውና ይህ ነገር አሁን ላይ በጣም ብዙ ኢትዮጵያንን እያንጫጫ ያለ ጉዳይ ነው። እስኪ እናንተስ ነጋዴ ከሆናችሁ አምና ስንት ከፈላችሁ? ዘንድሮ ስንት ግብር መጣባችሁ? ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ይድረስ ለባህር ዳርና ለጎንደር ወጣቶች ይህን መልእክት ሼር አድርጋችሁ አድርሱልኝ። ሰሜኑን ለኢየሱስ በሚል ተልካሻ ሐሳብ
ሰው በሰላም ሰርቶ ወደ ቤቱ እንዳይመለስ ጆሮው በጭሆት ሲደረቁር እንዲውል የታቀዱ ከሐዋሳና ከአዳማ 365 በላይ ሰልጣኞች ሰልጥነው ባህር ዳር አዘዋ ሆቴል አካባቢ፣ የኤፍራታ ታክሲ መያዣ አካባቢ፣ ጊዮርጊስ አካባቢ፣ ጎንደር ፒያሳ ኃይሌ ሆቴል አካባቢና በተለያዩ አካባቢዎች እነዚህ ሰዎች ተሰራጭተዋል። ታዲያም ባህር ዳር ላይ የምትገኙ የባለማተቦች ልጆች፣ ጎንደር ላይ የምትገኙ የ44ቱ ታቦት መጠሪያ ልጆች እነዚህን ሰዎች እርምጃ መውሰድ ያስፈልጋል። ምክንያቱስ ምንድነው? መንግስት ከልሎ በሰጠም ቦታ መጨፈርም መስፈንም እሪ ማለትም የፈለጉትንም ማድረግ ይችላሉ። ነገር ግን ሰው ለስራ በወጣበት ጆሮ ደንቁሮ መመለስ የለበትም። የአደባባይ ስብከት መቆም አለበት። ይህንን ቪዲዮም ሼር ያደረጋችሁ አዳርሱ። ይህንን ነገር ታያላችሁ። አሁን ስራ ተጀምሯል ባህር ዳር ላይ ኦሬዲ፣ ጎንደር ላይም እንዲሁ ይጀምራሉ። ይህን መረጃ ሼር አድርጉ። ወንድነታችሁን የምታሳዩበት ሀገራችን የምናስከብርበት ጊዜ ነው። የሉተርን ትምክት እንሰባብራለን፣ ትክክለኛ ሃይማኖት ደግሞ እናስቀጥላለን። መንግስት በሰጠን ቦታ ላይ አምልኮ ማድረግ መብታቸው ነው፣ መብታችን ነው። ይህን ቪዲዮ ሼር አድርጋችሁ አዳርሱ። በጎንደርና በባህር ዳር የምትገኙ ኦርቶዶክሳውያን በትልቁም ቢሆን ጥንቃቄ ልታደርጉ ይገባል። ከዚህ በፊት እንደምታስታውሱት በጎንደር ሰሜንን ለኢየሱስ ብለው ፕሮጀክትን የያዙ ሰዎች በዛው በመገኘት ኢኮኖሚ ያጠራቸውን እናቶችን፣ አባቶችን ዘይትና ፊኖ እንሰጣችኋለን በማለት በመሰብሰብ ነብይ ነኝ ባዩ በጥንቆላው ሲዘርራቸው ሲያንከባላቸው አይተናል። ከዛ በኋላም ደግሞ በጎንደር ከኦርቶዶክስ ወደ ፕሮቴስታንት ይህንን ቁጥር ያህል ሰው መጣ የሚል ነገርን በፌስቡክ ጽፎም እያየን እንገኛለንና እነዛ ሰዎችም ቀርበው እኛ ፕሮቴስታንት አልሆነም፣ የተሰራብንም ስራ ልክ አይደለም፣ ዘይትና ፊኖ እንረዳችኋለን ተብለን የመጣ ነው እንጂ እኛ ኦርቶዶክስ ነን ብለው ሲናገሩም እንደነበር ሁላችንም የምናስታውሰው ነው። ይህ አልበቃ ብሏቸው አሁን ደግሞ ከ300 በላይ ሰዎችን በማሰልጠን በጎንደርና በባህር ዳር የመንገድ ላይ ስብከቶችን ለመጀመር እንቅስቃሴ እያደረጉ እንደሆነ በዚሁ እያየን እንገኛለን። በጎንደርም በባህር ዳርም ሁሉም ሃይማኖቶች ተከባብረው ይኖራሉ። ሁሉም ሃይማኖቶች ግን ተከባብረው ሲኖሩ ማስተማር ያለባቸው በራሳቸው በተሰጣቸው ቤተ እምነት ላይ መሆን አለበት እንጂ በየመንገዱ እንዲህ አይነት ስብከቶች መሰጠት እንደሌለባቸው ሁላችንም በደንብ ልናውቀው ይገባል። ለጎንደርና ለባህር ዳር ለሚገኙ ኦርቶዶክሳውያን ሁላችሁም ይህን ቪዲዮ በደንብ ሸር አድርጉት። እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው? እንቀጥላለን ቪዲዮአችንን። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። ሰው በተፈጥሮም በአካል ጉዳትም የመጣን የሆነ የአካል ጉድለትን አንስቶ ያንን ሰው መሳደብም ማሸማቀቅም ልክ የሆነም አይደለም። ይህ ማሳቡ ያው አንቀበለውም። ወደ ዋናው ርዕሰ ጉዳያችን ስንመጣ የእግረኛው ሚዲያ ባለቤት ተክለ ሃይማኖት እንደታሰረ እየሰማን እንገኛለን። ይህ ጋዜጠኛ እጅግ በጣም አወዛጋቢ የሆኑ ጉዳዮችን ወደ ሚዲያ በማምጣት በጣም ብዙ ትችቶች እንደሚነሱበት ሁላችንም የምናስታውሰው ነው። ከዚህ በፊትም በእሸቱ ጉዳይ በዋልድባ ገዳማት ላይ በሰራው ቪዲዮ ለምን የሚል ወቀሳዎችን አስነስቶበት ነበር። ይህንን ሰሞን በፊንቴክ ኢንቨስትመንት የታሰሩ አጭበረበሩ የተባሉ አርቲስቶች እንደነበሩ ይታወቃል። እነርሱንም አቅርቦ በቃ ንጹህ ናችሁ እስከ ማለት ደረጃ ደርሷል። እነርሱ ግን በዋስ ነው የተፈቱት እንጂ ንጹህ ናችሁ ተብለው እንዳልተፈቱም ሁላችንም በሶሻል ሚዲያው ያየነው ነገር ነው። ግን ይህ ሰው የታሰረበት ምክንያት ምንድን ነው የሚለውን ነገር ስናይ ከዚህ በፊት አንድ የመከላከያ ልብስን የለበሰ ሰው አቅርቦ ያንን ልብስ ለብሶ ከአንድ የኢትዮጵያ ሰራዊት የማይጠበቅና ለይሄ የሰራዊቱን መለዮ እንኳን ያላከበረ ፕሮግራም እንዳደረገ ሁላችንም የምናስታውሰው ነው። ያነሰው ቀርቦ ሲቀልድ፣ ሲያሾፍ፣ ሲሳደብ ባለስልጣናቶች የኔ ናቸው እንደዚህ ነው እያለ በጣም ብዙ ሚዲያ ላይ ማይሆን ነገር ሲያደርግ እንደነበር ይታወቃልና ያደረከው ነገር ልክ አይደለም ተብሎ እንደታሰረና በዚህ ፕሮግራም ላይ የቀረበውም ሰውም በቁጥጥር ስር እንደዋለ እየሰማን እንገኛለን። ይህንን ሰሞን የዚህ ጋዜጠኛ መታሰር በጣም መነጋገሪያ ሆኗል።
በጣም ብዙ ሰዎችም እሰይ እንደዚህ ነው ያድርግለት ከዚህ በፊትም በጣም ብዙ እጅግ በጣም አጨቃጫቂ የሆኑ ፕሮግራሞችን ሰርቷል የሚሉ ሐሳቦችን ያነሱበት ይገኛሉ። ሰው ስለታሰረ እንኳን ታሰረ አንልም፣ እግዚአብሔር ያስፈታው በጋዜጠኛው ጉዳይ ላይ እናንተም ያላችሁን አስተያየት እስኪ ኮሜንት አድርጉ። ይህንን ሰሞን መታሰሩ በጣም መነጋገሪያ ሆኗል። እንቀጥላለን ቪዲዮአችን። ብዙ ሰው ከቀብር መልስ እጃቸውን ያስታጥቧቸውና ንፍሮ ያበሏቸዋል። የሚገርመው የማይሰው የለም። ለምንድን ነው ግን በኢትዮጵያን ስርዓት ይሄ ነገር እንዲደረግ የተደረገው የሚለውን ትንሽ እንድናስተውለው ነው። እንግዲህ በዚህ በቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ላይ አንዲት የስንዴ ዘለላ ካልወደቀች ካልበሰበሰች እፍኙን አትነሳም እንደሚል ያ በስጋ ሞት ያረፈብንን ሰው ልክ እንደ አንድ ገበሬ ማለት ነው። አንድ ገበሬ ከእርሻው ሲመለስ እጁን ታጥቦ እህል እንደሚቀምሰው ያ ስንዴ ያንን ሰው ወክሎ ያንን የቀበርነውን ሰው ወክሎ ዘራ ነው እንጂ ቀብረነው አልተመለስንም ለማለት ያክል ንፍሮን እንበለዋልና ያቺ ንፍሮ የዛ የሰው ምሳሌ ነች። ለዛ ነው አንዲት እህት ሲያጽናናት አባቶች ምን አሉ? ባልሽን ተከል ነው እንጂ አልቀበርነውም አሏት። ምክንያቱም ሞት በምድር መዘራት በሰማይ ማደግ ነው፣ በምድር መተከል በሰማይ መጽደቅ ነው ብለው ስለሚናገሩና ያቺ ንፍሮ ቀብረን ጥለን መጣን ሳይሆን እንዲያብብ እንዲነሳ እንዲያፈራ ብዙ ሆኖ እንዲገኝ በቅድስት ቤተክርስቲያን መልካሚት ወርሻ ላይ ዘርተነው እንደመጣን ለማመላከት ነው ያንን ንፍሮ የምንበላው። ይችን ነገር እንድናስተውላት ያክል ነው። እግዚአብሔር ይስጥልኝ። አባቶቻችን እንግዲህ ስርዓት ሲሰሩልን ያለ ምንም ምክንያት እንዳልሆነ በዚህ እያየን እንገኛለን። አብዛኛውን ሰው ከቀብር መልስ እጁን ሲታጠብ ሌላ ሰው እንዳይሞት ነው የሚል እንግዲህ ሐሳብ ያለው ሰው አለ። ግን እውነቱ ይህንን የሚመስለው ወንድማችን እጅግ በጣም እናመሰግናለን። እንግዲህ አዲስ ዕውቀት ነው ብዬ ማስባለሁ። እንቀጥላለን ቪዲዮአችን። በነገራችን ላይ ሰሞኑን መነኮሳት መጽሐፈ መነኮሳት ለግብጽ መነኮሳት ነው ለኛ አይመለከተንም የሚሉ የሮሜ መልእክት ለሮሜ እንጂ ለኛ አይመለከተንም እንድንል ለክደት የሚገፋፉን እንደው ማፈርም እኮ አንዱን መሳቀቅ መሸማቀቅ ስጋ ያሸንፎኛል አቅም አንሶኛል ልብላ ልጠጣ ልልበስ የሚለው ሰውነቴን ማሸነፍ አልቻልኩም ተሸንፊያለሁ ታውኝ ማለት ሲገባ እንደው የሌባ አይነ ደረቅ መልሶ ልብ አድርቅ የሚሉ በየቲክቶኩ እየመጡ መነኮሳት ያልወከሏቸው መነኮሳትም የማይወክሉ አንዳንድ መነኮሳት ሲናገሩ ሰማለ እና ደግሞ ጃምቦ ቤትም የሚልከሰከስ አይደል መነኩሴ ማለት ያው እንግዲህ ደስ ማለውም ካለ ምንም ማድረግ አይቻልም። ወደ ታይም ወደ ላይም ሊለው ይችላል። እውነታው ግን ይሄ ነው። ሲመነኩሱም ዘሎ ጥልቅ አይደለም፣ ዘሎ ጥልቅ አይደለም። ምክንያቱም ምንኩስና ክፍት የሥራ ቦታ አይደለም። አምኖ ተጋድሎ የሚያደርጉበት ሕይወትን የሚቃኙበት ዓለምን የሚንቁበት ሹመት ሽልማቱን ቤት መስራቱን መኪና ማሽከርከሩን ንቆ የሚኖር ማለት ነው። መነኩሴ ማለት እሱ ነው ትርጓሜ። ሞተ ማለት መነኮሰ ማለት ሞተ ነው አይደለ? ሞተ ሲባል ነፍሱ ከስጋው ተለየ እንዳይመስል ማይበላ ማይጠጣም እንዳይመስላችሁ። የአባቶቻችን ሕይወት እንዲህ ነውና አባቱን የማይመስል ደግሞ ስሙ ሌላ ነው፣ ዲቃላ ይባላል። አባቱን ካልመሰለ ዲቃላ ነው ማለት ነው። ሕጋዊ አይደለም ማለት ነው። እና አባቶቻችን ልንመስል ይገባል። በመንኩስና ሕይወት አባቶቻችን መምሰል፣ በትዳርም እናቶቻችን አባቶቻችን መምሰል ያስፈልጋልና አባቶቻችን በኖሩበት ሕይወት መኖር ያስፈልገናል። ያ ነው ቅድስና፣ ያ ነው ክርስትና፣ ያ ነው የክርስትና ሕይወት። ለመጽደቅ መፈተን ያስፈልጋል። ውጤታማ ለመሆን መከራ መቀበል ያስፈልጋል። ያመንነው ለማመን ብቻ አይደለም መከራ ለመቀበል ጭምር ነው እንዳለን ቅዱስ ጳውሎስ። ማመናችሁ እነሆ ማመን ብቻ አይደለም ክርስቲያን ልትባሉ ብቻ አይደለም መከራም ልትቀበሉ ነው ይላል። መከራ የምንቀበለው የተለያየ መከራ ነው። ትዕግስት መከራ ነው። የባልን ጸባይ ኑሮ መኖር ትዕግስት ነው፣ መከራ ነው። የምሽትን ባህሪ መሸከም መከራ ነው። ይሄን አውቀን ነው መግባት ያለብን። እንደው ዘሎ ጥልቅ አይደለም፣ ዘሎ ጥልቅ መውጫው ጭንቅ ይሆናልና። አባቶቻችን እጅግ በጣም እናመሰግናለን። ይህንን ሰሞን የመነኮሳት ጉዳይ እጅግ በጣም አጨቃጫቂ እንደነበር የሚታወቅ ነገር ነው። መነኮሳት መኖር ያለባቸው እንግዲህ መጽሐፈ መነኮሳት እንደሚናገረው እንደ መጽሐፉ ትእዛዝ ነው ሲባሉ አይ እሱ መጽሐፍ የተጻፈው ለኛ አይደለም የሚሉ ነገሮችን ሲናገሩ ሰምተናቸዋል። እንግዲህ አባታችን መጋቢ ሐዲስ እሸቱም አይ እንደዛ ከሆነማ የሮሜ መልእክት የተጻፈው ለሮሜ ሰዎች ነው እንጂ ለእናንተም አይደለም፣ ይህ አያገባችሁም ማለት
ማለት ነው የሚል ሐሳብንና አሁን ላይ በዚህ በመነኮሳት ሁኔታ በተነሱ ሐሳቦች ላይ አንዳንድ ሰዎች የሄዱበት ያለው ርቀት ልክ እንዳልሆነ መነኮሳት መኖር ያለባቸው በታሪካቸው ትልቅ ስራን የሰሩ እንደ ቅዱሳት መነኮሳት መሆን አለበት እንጂ እንደ ዓለማዊ ሰው ሆኖ መነኮስ መኖር የለበትም የሚሉ ሐሳቦችን በዚህ መልኩ ያስተላለፉ እየሰማናቸው እንገኛለን። መነኮሳት መኖር ያለባቸው እውነት ነው ገዳም ነው በበዓታቸው ነው። አንዳንድ ሰዎች ደግሞ ለራሳቸው ህይወት እንዲመቻቸው አድርገው መነኩሴ እንደዚህ ነው መኖር ያለበት እንደዚህ ነው ምንኩስናው በልቡ ነው እንጂ በኖረበት ቦታ አይደለም እስከ ማለት ደረጃ ደርሰዋልና እንዲህ አይነት ሐሳቦች የቤተክርስቲያናችን አስተምሮ እንዳልሆነ ሁላችንም ልናውቀው ይገባል። መምህራኖቻችን እጅግ በጣም እናመሰግናለን። ቀጥላን ቪዲዮአችን ምክክሩ ለምንድን ነው ምን ይደረግ ነው? የዚህ አይነት ስራ ለመስራት እኮ ነው ምክክሩ። እንዴት አድርገን ብንገል እንዴት አድርገን ብናጠፋ እንዴት አድርገን ወደ ካረጁ አይበጁ በዚህ እድሜዎት እሳት የነካው ፕላስቲክ ይመስል ሰውነቱ ተሸብሽቦ ሊያስታርቁ አንዱኑ ተመካከሩ ተሰብሰቡ ተነጋገሩ ማለት ሲጠበቅበት የምን ምክክር ነው የምን እንትን ነው እንዴ? እንዴት በዚህ እድሜዎት ይፎርሻሉ? ማለት እኔ አክብሮት ነው የምነግሮት። በዚህ እድሜዎት እንዴት ሰው ይፎርሻል? ይሄ እድሜ የሚፎርሹበት እኮ እድሜ አይደለም። ይሄ እድሜ የሚያስታርቁበት አንድነትን የሚሰብኩበት ህብረትን የሚናገሩበት እንጂ እንደዚህ ሰው እንዴት እየወጣ ሚዲያ ላይ ይበጠረቃል? ለምን ተብሎ ነው? እስቲ አሁን እርሶ ለየትኛው እድሜው ነው? ምን ያጓጓውታል? አሁን ከዚህ እድሜዎት በኋላ በጣም ልኑር ብሎ የሚያጓጓውት ህይወት እኮ ራሱ ያስገርመኛል። እግዚአብሔር የለም እኮ የሃይማኖት አባቶች አሁን ላይ ፍቅርን፣ አንድነትን፣ መተሳሰብን ከመስበክ ይልቅ ጦርነትን የሚያፋፍሙ ከፖለቲከኞች በላይ እነሱ ናቸው። በየቤተ ክርስቲያን ውስጥ በጴንጤ ቸርች ውስጥ በሁሉም ውስጥ አሉ። በሁሉም ውስጥ ፖለቲካ ይከታሉ። የሃይማኖት አባቶች ናቸው ለትውልድ ለሀገር ሰላምንና ረፍትን መጥራት መገሰጽ ያለባቸው። ያላቸውን ተደማጭነት ተጠቅሞ እድሜዎት ከሄደ በኋላ ኪሎሜትሮት ቆጥሮ ሚሳኤል ብንተኩስበት የማይደርስበት እድሜ ሊሆነው የምን ምክክር ነው? አትመካከሩ በቃ ምናምን አይባልም። ተመካከሩ ልጆቼ። ሰላምን፣ ፍቅርን፣ አንድነትን እስኪያምጡ ስለ እግዚአብሔር ብላችሁ ነው ወይ ልብሶትን አውልቁ እናስቀምጡ እንዴ? በጣም ነው የምታስቁት። እርሶ ደግሞ ብፁዕ አባታችን አቡነ ጴጥሮስ ይህንን ሰሞን በተናገሩት ነገር እንግዲህ በዚህ መልኩ ስድብ እና የትችት ሀሳቦች የመጡባቸው እየሰማን እንገኛለን። እርሶ ለየትኛው እድሜዎት ነው እንደዚህ ብለው የሚናገሩት እያለ ነው እየተናገረ የሚገኘው እና እሳቸው እየተናገሩ ያሉት ለእድሜያቸው አይደለም ለእኛ ለኦርቶዶክሳውያን ነው። እኛ ኦርቶዶክሳውያንና አሁን ላይ ቤተክርስቲያናችን ያለችበት ሁኔታ የሚታወቅ ነገር ነው። እነዚህ አባቶቻችን ለቤተክርስቲያን ሰላም እንዲመጣ ኦርቶዶክሳውያን እንዳይታረዱ ኦርቶዶክሳውያን በሰላም እንዲኖሩ በጣም ብዙ ጩኸቶችን ጮኸዋል። ግን ደግሞ ማንም የሰማቸው አልነበረም። አሁን ላይ ደግሞ በዚህ በምክክር መድረኩ ላይ የተነሱ ያሉ ሀሳቦች ሀገርን እንደገና ወደ ሰላም የሚመልሱ ሳይሆን ሀገርን እንደገና የሚያፈርሱ መሆናቸውን ደግሞ በዚሁ መልኩ እኛም እያየ ነው እንገኛለን። ካላንደር ይቀየር፣ ሰሟ ይቀየር፣ ሰንደቅ ዓላማ ይቀየር፣ ይህ አይደለም አሁንም ቢሆን በሀገሪቱ ጥላቻ፣ ጠብ፣ ሰላም ያሳጣን ያለው። አሁን ላይ እንዲህ ሰላም ያሳጣን ጉዳይ ምንድነው? ወደ ሰላም እንድንመጣ ምን እናድርግ የሚል ምክክር እስካሁን እንዳልሰማን ሁላችሁም በሶሻል ሚዲያውም ያያችሁት ነገር ነው። እንዲህ አይነት ሰዎች ደግሞ አሁንም ቢሆን አባቶቻችን በመተቸትና በመሳደብ እነርሱም አሁን ላይ ባለው መንግስትም እሱን ደግፈው የሚላላኩ ስለሆኑ አባቶችን በዚህ መልኩ እየዘለፉ እየተሳደቡ ያያናቸው እንገኛለን። እንዲህ አይነት ሰዎች እንግዲህ ኦርቶዶክሳውያን ሲታረዱ፣ ኦርቶዶክሳውያን ሲፈናቀሉ፣ ቤተክርስቲያን መከራ ሲደርስባት ምንም የሚናገሩት ነገር የለም። ግን ደግሞ መንግስቱ እንደዚህ ሆነ ልክ አይደለም እየሰራ ያለው መወያየት ያለበት በዚህ አይነት መንገድ ነው ሲባሉ ደግሞ በዚህ መልኩ አባቶችን የሚሳደቡ የሚያንጓጡ ሆነው ደግሞ በሚዲያው ያያናቸው እንገኛለን። ሰው ስለ እውነት መቆም ካለበት ስለ ሰው መሞት ስለ ሰው መገደል ይበቃል ብሎ መቆም አለበት እንጂ ስለ ሆዱ መቆም የለበትም። ይህም ልጅና ሌሎች ተመሳሳይ ሀሳብ ያላቸው ሰዎች ለእውነት ሳይሆን ለሆዳቸው እንደቆሙ በዚሁ ያያየን እንገኛለን። ይህንን ሰሞን ብፁዕ አባታችን አቡነ ጴጥሮስ በተናገሩት ነገር እንዲህ አይነት ነገር ገጥሟቸዋል። እናንተስ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ቀጥላን ቪዲዮአችን ምቀኛ ሰው የሚደሰተው በራሱ ማግኘት ሳይሆን በምንድን ነው ይባላል? በጎረቤቱ መክሰር ነው ይባላል። እግዚአብሔር ወደ ሰዎች ቤት ሄደ ተብሎ የሚነገር ታሪክ አልሰማችሁ? በልጅነታችን አንድ ሰው ቤት ሄደ። ለአንተ አንድ ነገር ሰጣለሁ፣ ለጎረቤትህ ግን ደግሞ እጥፍ አድርጌ ሰጠዋለሁ፣ እንዳይቀና እንዳይከፋው። ኧረ ደስ ይለኛል ጌታዬ ሆይ ሀብትና ንብረት ስጠኝ። ለሱ ይሰጠዋል፣ ጎረቤቱን እጥፍ ይባርክለታል። በማግስቱ ሲያገኘው እንኳን ደስ አለህ ይለዋል። ያኛውን ሰው ተትረፈረፈልህ፣ ለኔም እግዚአብሔር ባረከኝ፣ እንኳን ደስ አለን፣ በደስታ እናምልከው ይላል። ሌላኛው ዘንድ የታመመ ሰው ዘንድ ሄደ። እግዚአብሔር እኔ እግዚአብሔር ነኝ፣ ምን ላድርግልህ? ጤና ስጠኝ፣ ለኔም ለቤተሰቦቼም ሰላም ስጠን፣ ጤና ስጠን።
መድኃኔዓለም ጤናውን ያድለን፣ ለሁላችን ሰላሙን ያድለን። እንደ ሰላም ጥሩ ነገር የለም። ክፉ ሰው እሱ አይደለም የሚታወቀው፣ አካባቢ ሁሉ ያውካል እኮ። ስለዚህ እኔን ጤናዬን ስጠኝ፣ ለጎረቤቱ ምጥፍ አድርጎ ሰጠው፣ ደስ አለው። ምቀኛ ሰው ዘንድ ሄደ፣ እንደ አይሁድ ያለ ተንኮለኛ ሰው፣ ሰዎች ሲያምርባቸው የሚከፋው እንዲህ አይነት ሰዎች እኮ አሉ። ለፍቶ ጥሮ ግሮ ጓደኛችን ሱሪ ከቀየረ ዘርፎ እኮ ነው ብሎ የሚያሙ ሰዎች አሉ። ጓደኞቹ ሲለፋ እኮ አይተውታል። ይሄንን ውሸት የሚፈጥረው ምቀኝነት ነው። ምቀኝነት ውሸትን ይወልዳል፣ ውሸት ኃጢአትን ይወልዳል። ኃጢአት ከእግዚአብሔር መንግስት ይለያል። መድኃኔዓለም ከዚህ ይሰውረን። እምነትና በጎ ሕሊና ይኑራችሁ የሚለው ቃል እኮ ይሄ ነው። እምነት በአንድ እግዚአብሔር ማመን ነው። ሰማይን ያለ ምሰሶ መሬትን ያለ ካስማ በዘረጋ። በጎ ሕሊና ነገሮችን ሁሉ በጥሩ ማየት ነው። ባልንጀራ በአይኑ እያየ በልቡ ስላላየ ዘግቶ ሊያልፍ ይችላል። ውስጡ በብዙ ጭንቀት ተሞልቶ ይሆናል። አንተ እንዴት እያየኝ ዝም አለኝ ብለህ እጥፍ ታቆርፋለህ። ለምን? በክፉ ሕሊና ከተሞላ ነው። በበጎ ሕሊና ከተሞላ ምን ነክቶት ነው? ምን ነክቷት ነው? እያየችኝ ነው፣ ከቀልቧ አይደለችም እንዴ? ምን ሆና ይሆን ይባላል። እንዲህ የሚያስብ ሰው የለም። ዓለም በክፋት ተሞልቷል። ወይ ትህበር ምስለ ኃጥአን ለእመበዙ። በክፋትና በተንኮል በሐሜትና በሽንገላ የተሞላውን ዓለም አትቀላቀሉት። ስለበዙ ከኃጥአን ጋር እንዳትሆኑ እግዚአብሔር በቅድስና ቦታ ላይ ያቁመን ሁላችንን። ስለዚህ ይህንን እየሰማ ዝም አለ ኒቆዲሞስ። እንዲህ ነው እውነት እና እግዚአብሔር ወደዚያ ወደ ሶስተኛው ሰው ቤት መጣ። ሶስተኛው ሰው ክፉ ነበር ይላል። እና ላንተ ሰጥቼ ለጎረቤትህ እጥፍ ሰጣለሁ። አሃ ለኔ አንድ ብትሰጠኝ ለጎረቤቴ ሁለት ሰጣለሁ። እንግዲያውስ አንድ አይኔን አጥፋው አለ ይባላል። ምን ፈልጎ ነው? በጎረቤቱ ላይ ሊነግስበት ፈልጎ። የጎረቤቱ ስንት ይጠፋል ማለት ነው? ሁለት። እግዚአብሔር ግን የክፋትን ጸሎት ይሰማል እንዴ? ይሰማል? አይሰማም። ያንተ ፈቃድ ይሁን በሉ የሚለው ለዚህ እኮ ነው መጽሐፍ። ዓለም በእንደዚህ ነው የተሞላው። አይሁድ የተሞሉት ይህንን ነው። ባልንጀሮቻቸው የሀገራቸው ሰዎች በቃሬዛ የሚሄዱ በአንድ እግራቸው በዱላ የሚሄዱ በሰው ሸክም የሚኖሩ እየተመሩ የሚሄዱ ከዳኑ ስራቸው ቀለለላቸው። መንፈሳውያን አይደሉ እንዴ? ለምንድን ነው የሚከፋቸው? የሃይማኖት ሰዎች ነን ብለው ደጀ ሰላሙ ቤተ መቅደሱ በሰው ሲሞላ አይናቸው ደም የሚለብሱ ሰዎች እኮ ነው። ክርስቶስን የሚከተል ጉልላቱን የሚያይ በመቅደሱ መንጋው ስለሞላ የሚከፋቸው የመቅደስ ሰዎች ነን የሚሉ አሉ። ወንጌል ስለተሰበከ እንዴት እናፍርሰው የሚሉ ሰዎች አሉ፣ በቁማቸው የፈረሱ። ጉባኤ ስለተዘረጋ እንዴት ይበተን የሚሉ ሰዎች አሉ፣ በቁማቸው የተበተኑ። መድኃኔዓለም በጎ ልብ ይስጠን ለሁላችንም። አሜን አሜን። መልካም ሀሳቡን መልካም ልቦና እግዚአብሔር ያድለን። መምህራችንን ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል ትምህርትና ያስተማሩን የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ፣ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪና ወቅታዊ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ይህንን ሰሞን ቪዲዮአችን በደንብ ወደ እናንተ ይደረስ አይደለም። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብርሰት ንቀ ለዚህ ያደረስከ